والصلاة والسلام على رسول الله صلى الله عليه وسلم. ولله ما في السماوات وما في الأرض وإلى الله ترجع الأمور. الله سبحانه وتعالى አሁንም ፈላሃችን በምን የተከታቻ እንደሆነ እያሳየን ነው ያለው እና ለራሳችሁ ብትሉ ኦቁበት ካልሆነ ግን እኔ የሚጎልብኝ የለም ለማለት ወሊላሂ ማ ፊ السماوات وما في الارض በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ በሙሉ ያ አላህ ናቸው ይላል እና አላህ خلقا وملكا وتدبيرا ይላሉ ዑለሞችን በሚፈስሩበት ጊዜ ያ አላህ ግዛት ያ አላህ ስልጣን ከዚህ እስከዚህ ተብሎ የሚገደብና የሚወሰን አይደለም የሚመክራችሁ ለራሳችሁ ጥቅም ብሎ እንጂ እናንተ ሷሊሆች ብትሆኑ ብታገለግሉ ስልጣኑን ሊጨምሩለት ወይም ደግሞ አመፀኞች ብትሆኑ ጉዳት ልደቅኑበት እንዳይመስላችሁ ማባበላችሁ ለራሳችሁ ነው አለበለዛኔ ሰማያትና ምድር ያካተቱት ዓለም ፍጥረታት ሁሉ በሙሉ የኔ መብትና የኔ ስልጣን የኔ ንብረት ነው ይላል ምን ጎሎብኝ ማለቱ ነው ለራስ ብትል ለመዳን ከፈለክ ወቅ ምክርን ስማ ተቀበል ካልሆን ግን ዓለም በሙሉ ቢከፍር አላህ አንድ ቅንጣት ጉዳት አይደርስበትም ዓለም በሙሉ ደግሞ ሷሊህ ሆኖ እንደ መላእክቶች ቢገዛው አንድ ነጥብ አይጨምርለትም ከስልጣኑ ማለት ነው ስለዚህ በሰማያትና በምድር ያሉ ነገሮች በመፍጠርም እኔ ነኝ የፈጠርኳቸው ካልነበሩ ያስገኘዋቸው በመግዛትም ቢሆን እኔ ነኝ የምገዛው እስካሁን ድረስ ሰማይ ምድሩን ጸሌት ቀኑን ማገለባብጠው ሁሉ ነገር የምፈጥረው የምገለው የምሾመው የምሸረው እኔ መሆን ታውቃላችሁ ይላል ማለት ነው እና በተድቢርም እንደዛው ነው ሁሉ ነገር የሚወስነው አላህ ነው እሱ ያለው ብቻ ነው የሚሆነው በአለም ላይ ማለት ነው እንደዚህ ከመሆኑ ጋር ግን እኔ እናንተን ምን ለማመጣችሁ ለኔ ጥቅም ብዬ እንዳይመስላችሁ ለራሳችሁ ነው መመክራችሁ ለማለት ነው እኔማ ምን ጎሎብኝ ወኢለላህ ترجع الامور በመጨረሻ ደግሞ ማንኛውም ጉዳይ ሁሉ ወደ አላህ ወደ ባለቤቱ ነው የሚመለሰው ማለት ምንድነው በእኔ ላይ ብታምጹና ብታንገራጥጡ የትም ሄዳችሁ አታመልጡም ማለቱ ነው ሩጣ ዘለዘለ እኔ እጅ ላይ ትወድቃለህ ያ ጊዜ ማምለጫ እስከሌለህ ድረስ ከወዲሁ አቅምህን አውቀህ ከኔ ጋር ብትታረቅ ይሻላል ላታመልጭኝ አታሩጭኝ ይባላል ማለት ነው እና አንተ ከፍጡር ጋራ አንድ ባለስልጣን ጋራ ብትጣላ አኩርፈህ የሱን ግዛት ለቀህለት ትሄዳለህ የት ያገኛል ፈለክበት ያው ማኩረፍ ያለህ ማለት ነው አላህ ጋር ከተጣላህ ግን የት ሄደ ነው የምታመልጠው ነው ሰማይ ብትሄድ ሰማይ ነው ያው መሄድ አትችልም ምድርም ብትሄድ ምስራቅ ብትሄድ ምዕራብ ብትሄድ ዓለም በሙሉ የሱ ነው የት ሄደ ነው የምታመልጠው ስለዚህ ዘለ በመጨረሻ ያው ማነው ቁንጫ ተግገኑ ዘላ እሳቱ ገባች ይባላል አመለጥኩ ብላ እንደዛ ማለት ነው አቅማችሁን ለምን አታውቁም እንኳን ልትቋቋሙና ልትከላከሉ ቀርቶ የኔን ኃይልና ቅጣት ማምለጥና መደበቅ እንኳን አትችሉም እኮ ነው ወሊላሂ ማ ፊ السماوات والارض መምለካው በሙሉ የኔ ነው ዓለም በሙሉ ዳር እስከ ዳር ጫፍ እስከ ጫፍ ስለዚህ እኔ ተፈለኩ የሚደብቅህና የሚከለክለኝ ነገር የለም ማለቱ ነው በመጨረሻ ሁሉም ነገር ተጠቃሎ ወደኔ ይመጣል የኔን ፍርድ ውሳኔ ይቀበላል ያ ከመሆኑ በፊት እህን ጊዜ ተኔ የማታመልጥ መሆኑን አውቀህ እኔ ጋራ መታረቅና እኔ የምመክርህ መስማቱ ነው የሚበጅህ ማለቱ ነው አላህ Subhanahu Wa Ta'ala ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ እናንተ ኡመተል ኢስላም በአንድ ወቅት ለሰው ልጆች አላህ ለሰው ልጆች ጥቅም ከፈጠራቸው ህዝቦች ከሁሉም የበለጣችሁና የተሻላችሁ ሁናችሁ ተገኝታችኋል ይላል ታሪካችን ቀደምት አባዎቻችንን ሲያደንቅና ሲያመሰግን ነው ማለት ነው ባለፈው ወልተኩም ሚንኩም ኡመቱ يدعون الى الخير ብሎ ነበር ይሄ ትእዛዝ ነበር በዛ በትእዛዙ መሰረት ተቀብለው ገቢራዊ ያደረጉና ጥሩ ውጤት ያዘገቡ መኖራቸውን ሊመሰክርላቸው ነው ማለት ነው መጀመሪያዎቹ ሰለፈል ኡማ አላህ Subhanahu Wa Ta'ala ወልተኩም ሚንኩም ኡመቱ يدعون الى الخير የሚለውን መለኮታዊ መመሪያ ሲሰጣቸው ሰምዓን ወጧዓተን ያ ረቢ ብለው ህይወታቸውን ገንዘባቸውን ጉልበታቸውን ግዚያቸውን
የአላህን ዲን በመርዳት ላይ በማስተባበራቸው ምን ውጤት አገኙ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ የሚል የምስክርነት ቃል ተሰጣቸው ማለት ነው እናንተ ለራሳችሁ ብቻ ሳይሆን ለሰው ልጆች አርአያና ምሳሌ ለማንኛውም የሰው ልጅ ሁሉ እንደነገሌ ነው ተብሎ ምሳሌ የምትደረጉ ጥሩ ሰዎች ሁናችሁ ተገኝታችኋል በአንድ ወቅት ይላል እንግዲህ ሷሃቦች ኸይሩል ቁሩኒ ቀርኒ እንዳሉት ረሱል አለይሂ ሰላቱ ወሰለም ተክፍለ ዘመናት ትውልድ ሁሉ የበለጠና የተመረጠው እኔ ያለሁበት ክፍለ ዘመን ነው ثم الذين يلونهم ثم الذين يلونهم ከዛ ቀጥሎ በሁለተኛው ትውልድ ከዛም በሶስተኛው ትውልድ እያለ እየተንሸራተተ እየቀነሰ ይሄዳል ማለት ነው የመጀመሪያው አርአያና ምሳሌ ማን ነው አላህ ምስክርነት የሰጠው ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ቀርነ ሱሐባ ማለት ነው ሱሐቦች ባሉበት ጊዜ እንግዲህ ከማንኛውም ጊዜ የበለጠ ታይቶ ተሰምቶ የማያቅ ያ አላህ አገልጋዮችና ታማኞች ሁነው ነበር የመጡት ትውልዶቹ ማለት ነው እነዛን ወዳጆቹን አላህ አመሰገናቸው እነሱን አመስግኖ ትውልዶቹን ደግሞ እንዴት ነው ወደ አባታችሁ መስመርን ማትመለሱት ለማለት እና ኩንቱም ኡመተል ኢስላም አሳቢቁን አልአወሉን ያላቸው ናቸው ኡኽሪጀት ሊናስ ማለት ሊመስላሐት الناس ወሊመንፈዓቲሂም ከራሳችሁ አልፋችሁ ለሌሎች ሰዎች ጥቅም የቆማችሁ ይላል لا يؤمن احدكم حتى يحب لاخيه ما يحب لنفسه የሚለውን መርህ በገቢራዊ በማድረግ እነሱ እስላምን ተቀብለውና ተላብሰው በእስላም አላማ ላይ በመቆምና በማስተባበራቸው ሌሎቹንም ትውልዶች ሁሉ ለመልካም እድል ያበቁ ለሰው ልጅ ጥቅም የቆሙ ይላቸዋል አላህ Subhanahu Wa Ta'ala እነሱ እንግዲህ ሁለት ፍሬ ሆነው ነው የጀመሩት ከዛ በኋላ እለት በእለት ደከመኝ ሰለቸኝ ሳይሉ ባለ በለላ ኃይላቸው በእውቀት በጉልበታቸው በመንቀሳቀስና በመስራታቸው በሚሊዮኖች የሚቆጠሩ ሙስሊሞች ሊያፈሩ ቻሉ ማለት ነው ስለዚህ ለራሳቸው ብቻ ሳይሆን ለሰው ልጆች ጥቅም የተነሱ ይላቸዋል አላህ Subhanahu Wa Ta'ala ኡኽሪጀት ሊናስ ለሰዎች ጥቅም ብለው አላህ Subhanahu Wa Ta'ala ብሎ ያስነሳቸውና የፈጠራቸው ትውልዶች ነበራችሁ እኮ ያን ታሪካችሁን ለምን ረሳችሁ ማለቱ ነው ተእምሩነ ቢልማዕሩፍ ሁሉ ጊዜ በተገኛችሁበት ቦታ ሁሉ በኸይር በመልካም ነገር ሰዎችን ታዛላችሁ ማንንም ሳትፈሩ ሳታፍሩ ወተንሃውና አኒል ሙንከር ከመጥፎ ሁሉ የምትከለክሉም ነበራችሁ ይላል እና በዛ ጊዜ የነበሩት ሰዎች በዲናቸው አንዲት ነገር እንከን ማየት አይፈልጉም ነበር እና አየንቁሱ ዲን ዋና ሀይ ይሉ ነበር እኔ በህይወት ቁሜ የሄድኩኝ ዲን ሲጎድፍ ማየት አልችልም ይሉ ነበር ማለት ነው ባለስልጣን ቢሆን የፈለገው ጉልበተኛ ቢሆን ማንንም ሰው አይፈሩም ነበር ማለት ነው ምክንያቱም ህይወታቸውን ለዲን ለመስጠት ዝግጁ ነበሩና እንደዚህ ነበራችሁ እኮ በአንድ ወቅት ይላል አላህ Subhanahu Wa Ta'ala ወቱእሚኑነ ቢላህ በአላህም ደግሞ እንደሚፈለገው ታምኑ ነበር ዛሬ እንደተለመደው ሳይሆን እንደባህሉ አላህ እንደሚፈልገው አይነት የነበራችሁ ሙእሚኖች ነበራችሁ እንከን የሌላችሁ ማለቱ ነው እና ያንን የታሪካችሁን አትርሱ ወደሱ ተመለሱ ነው አሁንም ጥሪው እና የመጀመሪያዎችን እንግዲህ አድንቆና አወድሶ አላህ Subhanahu Wa Ta'ala የወደዳቸውና ያቀረባቸው በዛ ባህሪያቸው ከሆነ አሁን ያለውም ትውልድ ደግሞ ያንን ታሪክ እንደገና መመለስና ማደስ ይጠበቅበታል አላህ ጋር ለመታረቅ ከፈለገ ማለት ነው ይሄንን ካደረጋችሁ ያኔ አላህም Subhanahu Wa Ta'ala ለነሱ ያደረገውን ሁሉ ለእናንተም አይነፍጋችሁም እናንተ ግን አላማችሁን ረስታችሁ ጀርባችሁን አዙራችሁ እኔን ትታችሁኝ እንደገና ችግር ሲቆነ ሲሸነቁጣችሁ ያ ረብ ብትሉ ማንን ለማታለል ነው የምትሞክሩት ይላል ማለት ነው ወለው አመነ አህሉል ኪታቢ ለካነ ኸይረን ለሁም ወለው አመነ አህሉል ኪታቢ ሚስለኩም ማለቱ ነው የቀደምት መጽሐፍ ባለቤቶች ልክ እንደናንተ ሆነው ቢያምኑ ኑሮ ምስራቃውያም ምዕራባዊም ሆነ እንደናንተ አማኞች ቢሆኑ ኑሮ የናንተን አላማ ቢካፈሏችሁ ኑሮ ለነሱ ምንኛ የተሻለ ዲል ባገኙ ነበር ይላል ያው እንግዲህ እናንተ በዛ ጊዜ በቀደምት አባዎቻችን የነበረው አቋማቸው ዓለምን በሙሉ የሚያስደንቅና ለሁሉም አርአያና ምሳሌ ተደርጎ የሚጠቀስ ነበር ያንን አቋማችሁን አለል ኪታቦች ራሱ ተስማምተው ቢቀበሉና ቢካፈሉ ለነሱም አማራጭ የሌለው ታላቅ እድል ያገኙ ነበር ግን አለመታደል ሆነና እነሱ በመቀኝነት ሳይቀበሉ ቀሩ ይላል ማለት ነው
ያ ሳይበቃ ግን እነዚህ ባለቤት የተባሉት ደግሞ ትንሽ ሰነባብተው ሌላ ትውልድ ሲተካ ረስተው እንዳውም በተቃራኒው እዛ አህለል ኪታብ ስር ሄደው ተወጠፉ ማለት ነው። አህለል ኪታቦችን ወደ እነሱ መሳብና ማስተካከል ሲጠበቅባቸው እንደገና አባቶቻቸው የሰሩትን ጀብዱ ረስተው እነሱ አላህ ተጠላቸው አህለል ኪታቦች ጅራት ስር ተወጥፈው የነሱ አሽከርነት መረጡ። ይህ ከሆነ ታዲያ እንዴት ሆኖ ነው እኔ እናንተ ልረዳችሁ የምትጠብቁት ነው የሚለው አላህ Subhanahu Wa Ta'ala። እና አህለል ኪታቦችም እኮ እንደነዛ እንደቀደምት ሙስሊሞችና ሙእሚኖች ቢያምኑና እንደነሱ በመልካም ስራ ላይ በዳዕዋው ላይ ቢሳተፉ ኑሮ ለነሱም የተሻለ አማራጭ ይሆንላቸው ነበር። ግን አለመታደል ሆነና ብዙዎቹ ይሄን አልተቀበሉትም። ጥቂቶቹ ግን አድርገውታል ማለት ነው። ወደፊት እንደሚጠቅሰው ሚንሁሙል ሙእሚኑን ታአለል ኪታቦችም ቢሆን በነዛ በወርቃማው ጊዜ በሙስሊሞቹ ባሳዩት ትልቅ አርአያና ምሳሌነት ተቀብለው ከነሱ ጋር ያመኑም አሉባቸው። አላህ ፍትህን ጠባቂ ነው። ጥቂቶችም ቢሆኑ እነዛን አልክዳቸውም ማለቱ ነው። ከአለል ኪታቦችም በሷሃቦቹ ጊዜ የነሱን ፍጹምነትና ጥሩነት ደግነት አርንቀው ይሄማ ይመጣል የተባለው ነብይ ነው ከሱ ጋር ይመጣሉ የተባሉት ህዝቦች ናቸው በማለት ወደ ሷሃቦች የተቀላቀሉ ጥቂቶች አሉ። ታአለል ኪታቦች እንደና አብዱላህ ኢብኑ ሰላምና እንደነ ነጃሺ ያሉት ማለት ነው። ሚንሁሙል ሙእሚኑን ከነሱ ትክክለኛ አማኞች አሉ ቁጥራቸው ጥቂት ቢሆንም ወአክሰሩሁሙል ፋሲቁን አብዛኛዎቹ ግን አመፀኞች ናቸው። ይሄን ሁሉ የአንጸባራቂ ታሪክ እያዩ ጆሮ ዳባ ልበስ ብለው ዝም ብለው ያሳለፉና የከሰሩ አሉ ብዙዎች ማለት ነው። ስለዚህ አሁን እናንተ የሚጠበቅባችሁ ወደ አባቶቻችሁ ታሪክ መመለስና ለሌሎቹ ስተተኞች ለመመለስ በርከፋች መሆን አለባችሁ እንጂ በተቃራኒው እናንተ እንደገና ተጠቃላችሁ ወደ እነሱ ከሄዳችሁ ያነ የተያይዞ ጥፋት ነው የሚጠብቃችሁ ኢላላ አላህ Subhanahu Wa Ta'ala። ለየዱሩኩም ኢላ አዛ እነዚህ ከሃዲ የሆኑት ወይም ደግሞ ልግመኛ የነበሩት አህለል ኪታቦች እናንተ በትክክል በመስመሩ ላይ ቁማችሁ አላህ እንደሚጠብቅባችሁ ሰርታችሁ እነሱ ቢቃወሟችሁና ሊጎዷችሁ ሊያጠቋችሁ ቢፈልጉ እንደተመኙት አይሳካላቸውም ይላል። ሊጎዷችሁ አይችሉም ትንሽ ነገር እንጂ ማለት ነው። ለይስሙላ ህሜት ስድብ ጉንተላ የተወሰነ ነገር እንጂ ያን ያህል ጠለቅ ያለ ጥቃት ሊያደርሱ አይችሉም ይላል አላህ Subhanahu Wa Ta'ala። ሱብሃንአላህ አሁን በአለም ላይ ያለ ሁሉ ማአት በሙሉ በእነሱ ነው የሚመራውና የሚተባበረው። ጉዳት አፈርደም እያበሉ ነው ያሉት። ግን እናንተ በአላማችሁ ላይ ከቆማችሁ የፈለገው የዓለም ኃይል እናንተ ሊጎዳ አይችልም ይላል አላህ Subhanahu Wa Ta'ala። ስለዚህ ይሄን ጉዳት ያመጣ ነው እኛ ራሳችን ጌታችንን ትተን ከነሱ ጉያ በመሸርኮታችን ነው ማለት ነው። አንድ ጉዳት በሚደርስ ጊዜ ለኡመሙ ሙተሂዳ ነገር ነው የሚባለው። እኛ ደካማ ጎናችን እንረም ምንድነው ስህተታችን እንዴት እንተባበር የሚባል ነገር የለም። አንተማመንም እስበርሳችን አንተባበርም። እንግዲያውሳ የሚያስመጡን እነሱ ናቸው የሚመጡን እነሱ ናቸው ምንጮኸው ወደ እነሱ ነው ማለት ነው። ተላይ ያወግዛል ከውስጥ በለው ይልሃል ማለት ነው። ስለዚህ ለየዱሩኩም ኢላ አዛ እነሱ ያው ጥላቸው እንዳለ አለባቸው። ስለዚህ እናንተን ለመጉዳትና ለማጥፋት ወደ ኋላ አይሉም። ስለተመኙ ግን አይሳካላችሁም። ለምን ከኔ ጥበቃ ስር ናችሁና በአላማ ከሆናችሁ እኔ የጠበቅኩትን ማን ነው ሊያጠቃውና ሊያጠፋው የሚችለው ይላል። ከኔ ጋር ከተጋጫችሁ ግን ይመቻቸዋል የዛ ጊዜ ይሳካላችኋል በቀላሉ ያው አሁን እንደሚታየው ማለት ነው። ለየዱሩኩም ኢላ አዛ እናንተን በሚያስቡትና በሚመኙት መጠን ተምድርገት ደብዛችሁን ማጥፋት ነው የሚመኙት። ያን ነገር ብቻ አይሳካላቸውም። እንግዳውሳ ሰው መቸም ጥላቱ ሲያማው የጎርጥ ሲያየው ይሰማዋል። የዛን ያህል ትንሽ ነገር ነው የሚያደርሱባችሁ እንጂ የተመኙትና የፈለጉት ሁሉ ነገር አይሳካላቸውም ይላል። መቼ ነው ይሄ የሚሆነው? እናንተ ትክክለኛ አማኞች ሆናችሁ ከጌታችሁ ጋር ከወገናችሁ ፈፊሩ ኢላላህ የሚለውን ከሰራችሁበት ማለት ነው። ይሄ ካልሆነ ግን ባዶ እጃችሁን ናችሁ። የፈለጉትን ዱላ ሁሉ ቢጥሉ ያደቋችኋል። ምንም ይከለክላችሁ እናንተ አቅም የላችሁም ከሌላ ተከላካይ ወገን የላችሁም። ይሄ ከሆነ አመድ ያደርጓችኋል ነው የሚለው። እኔ ጋራ ከሆናችሁ ግን ችግር የለውም። የነሱ ጉልበት የፈለገው ጣራ ቢደርስም ዙሮ ዙሮ ፍጡሮች ናቸው
እናንተን እንዲያጠፉ የሚችሉበት መንገድ የለም ይላል አላህ Subhanahu Wa Ta'ala ወእን ይቃትሉኩም እርግጥ እናንተን ለማጥፋት እነሱ የማያደርጉት ነገር የለም ይጋደሏቸዋል በጦር ሜዳ ግልጽ መተው ሊፋለሟችሁ ይችላሉ ያረጉትም ግን አይሳካላቸውም ይወልኩሙል አድባር ትንሽ ሞክረው እንደማይቻል ሲያውቁ ጀርባ ሰጥተው ይሸሻሉ ይላል አሁን ግን ያለው ተጨባጭ ይሄ ነው አይደለም የፈለጉትን መተው ቀጥቅጠው ምንም ነገር ሳይደርስባቸው ነው የሚሄዱት ወደ ቤታቸው ማለት ነው ለምን አንተ ለራስህ ጉልበት የለህም ከጌታም ጋር ተለያይተሃል ምንም ይከለክላቸው ነገር የለም የሚፈልጉትን ያህል ጨፍጭፈው ዘርፈው ይሄዳሉ ማለት ነው ግን አላህ ጋር ከሆናችሁ እናንተ ሊወቀጧችሁ ወይም ሊዋጓችሁ እንኳን ቢመጡ ከሙከራ አይዘልም ይላል ወይ ይቃትሉኩም ሊጋደሏችሁ ቢሞክሩ ይወልኩም الادبار የማይቆረጠም የብረት ቆሎ ተሆኑባቸዋላችሁ እኔ ስለምረዳችሁ ያነ አፍረው ከስረው ይመለሳሉ እንጂ አይሳካላቸውም ይላል ማለት ነው ثم لا ينصرون የፈለገውን ያህል ህብረ ብሔር ጦር ቢያሰልፉ የፈለገውን ያህል ዘመናዊ መሳሪያ ቢታጠቁ ስታፍንጫቸው አይሳካላቸውም ዲል አይቀናቸውም ይላል አሁን ያለው ተጨባጭ ግን ይሄ አይደለም እንዴ ግልጽ ነው አላህ ያለው ነገር ማለት ነው አላህ Subhanahu Wa Ta'ala በምን መልኩ እድላችን እንደሚቃና በምን መልኩ እንደምንጠቃ ግልጽ አድርጎ እየነገረን ነው ያለው ይሄ ሁሉ የሚሰማው ጠፍቶ ነው እንግዲህ ችግሩ የመጣው ማለት ነው ثم لا ينصرون ይላል አበደን ጭራሽ ካፊር በእናንተ በሙስሊሞች ዲል አይቀዳጅም ይላል አላህ Subhanahu Wa Ta'ala አይረዱም አይሳካላቸውም ይላል አሁን ግን እየተሳካላቸው ነው የሚታየው ያለው በየቦታው ይሄ ምንድነው አንተ ከጌታ በመለያየትህና ጠባቂ በማጣትህ ነው ማለት ነው አንደኛ የገዛ ኃይልህን ተፈርፍሮ ተበታትኖ ደብዛው ጠፍቷል በምን ኃይል ትመክታቸዋለህ ሁለተኛ ደግሞ ጌታ እንዳይረዳ ከጌታ ጋር ያለ አላቃ አፈርደም በልቷል ይሄ ከሆነ ጥላት እንደፈለገ ይወግርሃል ማለት ነው በዚህ መልኩ እንግዲህ አላህ ግልጽ አድርጎታል የአኺራው ጉዳይ ይቅርና እዚሁ ዱንያ ላይ ያሉ ችግሮቻችን እንዴት እንደመጡ መፍትሄ እንዴት እንዳጡ ነው የሚያሳይህ ማለት ነው እና ከአላህ ጋር ብንሆን እኛ ብዙ ነን በጣም ኢኮኖሚ ማአት ነው ዓለምን በሙሉ የሚያስተዳድረው የዓለም الاسلام ኢኮኖሚ ነው በቀጥታም ሆነ በተዘዋዋሪ ማለት ነው ሁሉ ነገር ምን ጎሎ ነበረ የጎደለው ኢማንና ከአላህ ጋር መታረቅ ይሄ ስለሌለ ብቻ ነው ችግሩ እነሱ ግን በማዳ ይበልጡናል ማለት ነው በስልጣኔ ይበልጣሉ በመሳሪያ ይበልጣሉ ኢማን በማጣት ስንስተካከል በትጥቃቸው በለጡንና ደቀቁን ማለት ነው እና ወትሮም ቢሆን ሙስሊሞች በነብያት አመራርም ቢሆን ተጥንት ጀምሮ አንድ ቀንም የሙስሊሞችና የካፊሮች ኃይል እኩል ሆኖ ያቀም የካፊሮች ኃይል ብዙ ነው ሁሉ ጊዜ ትጥቃቸውም ስልጣኔውም ቢሆን ከወትሮ ጀምሮ ያለ ነው በዛ ሁሉ ያሉ ነው በጥቂቶች ሙስሊሞች ሲሸነፉ የኖሩት ማለት ነው ለምን እነዛ ሙስሊሞች ከጌታቸው ጋራ በመሆናቸው ጌታቸውን በሚለቁ ጊዜ ግን በቃ እረኛ የሌላት በግ ተኩላ ሲመጣ በምን ነው የምትከላከለው እንደዛ ነው የምትሆኑት እያለ ነው አላህ Subhanahu Wa Ta'ala ስለዚህ ለአኺራው ብቻ ቀርቶ ለጀነት ለማግኘት ጀሃነም ለማምለጥ ሳይሆን በዚህ በዱንያ ላይ ለመኖር እንኳን ሲባል ራሱ ወደ እስላም መመለስ ግድ ይላል ለሙስሊሞች ማለት ነው ለምን ሌላ መፍትሄ የላቸውምና በሌላው ሁሉ ነገር እነሱ በልጠዋል ቀድመው ሂደዋል እኛ ማቋራጭ ልንቀድማቸው የምንችለው ከጌታ ጋር በመታረቅና ከሱ ጋር በመተባበር ነው ያኔ በቀላሉ አላህ Subhanahu Wa Ta'ala እነሱን ዋጋ ቢስ ያደርጋቸዋለሁኝ እናንተን ድል ሰጣቸዋለሁ እያለ 10 100 ጊዜ ነው ደጋግሞ የሚነግረን ማን ይስማው ግን ማን ይቀበለው ሱብሃንአላህ እና تلك آيات الله سبحان الله يا الله አንቀጽ እኮ ነው ያ አላህ ቃል ኪዳን ነው ይላል ይሄን አድርግ ይሄን ላድርግልህ ኮንትራት እኮ ነው ይሄን አድርግ እስቲ ሞክረው እያለ ነው አላህ Subhanahu Wa Ta'ala ይሄን ታደረክ እኔ ውጤቱን እሰጥሃለሁ አበደን አላደርግም አንተ የምትለኝ ይቅርብኝ እንግዲያውሳ ከጆርጅ ጋር ነኝ እየተባለ ነው ያለው ማለት ነው እንዴት ብሎ ነው ጌታ ምን ተጠብቀው ይሄን ስለዚህ ጅዱ ኸጢር ያለንበት ሁኔታ ኡመተል እስላም በጣም አደገኛ ሁኔታ ነው ያለው እና ተስተታችን ከዲክመታችን መማር አልቻልንም እንግዲህ እስከዛሬ ከነሱ ጉያ ተሸጉጦ ብዙ ጊዜ ያው ብዙ ከሳራ ደረሰ ይሄ ነገር አላዋጣም ጎበዝ እስከዛሬ ሞከር ነው እነዚህ ሰዎች ምንም አይራሩልንም ምንም አያዝኑልንም
ምንም ለነሱ ታማኝ አገልጋይ ሎሌ ለመሆን ብንፈልግም አልተቀበሉንም ምን ይብቃን የሚል ሰው ነው የጠፋው አሁን ማለት ነው። ግን አንድ ቀን ይመጣል አላህ ያለው አይቀርም። ረሱል አለይሂ ሰላም አረጋግጠዋል ትውልድ ይመጣል። አላህ Subhanahu Wa Ta'ala ወይን ተተወለው يستبدل قوما غيركم ثم لا يكونوا امثالكم እናንተ ብትነገሩ ብትመከሩ አትሰሙም አይደለም ይውቀትህ ይርገጥህ ግደለም በመጨረሻ ብሎህ ግን የኔን ቃል የሚሰማ ትውልድ ይመጣል ታብራክህ ያኔ ውጤቱን አሳያለሁ ይላል አላህ Subhanahu Wa Ta'ala። አሁን እኛ ያለነው አደጋ አፋፍ ላይ ነው አደጋ ጫፍ ላይ ነው ያለነው። ተዝች ምድር ላይ ተጠርጎ መሰናበት ነው የሚጠብቀን ያለው ማለት ነው። ምክንያቱም ነገረን መከረን አልሰማንም። ስለዚህ ማትሰሙ ከሆናችሁ يستبدل قوما غيركم እናንተ እንደ ቆሻሻ ተጠርጋችሁ ትጣላላችሁ ዙባላ ከዛ አዲስ ትውልድ አመጣና አዲስ ደንበኞች ጋራ አሳያችኋለሁ በዱንያ ላይ ሊከሰት የሚችለው ነገር እያለ ነው። አሁን እዚህ ሽግግር ወቅት ላይ ነው ያለው ኡመተል እስላም። በየቦታው ያው ችግሩ እየባሰ እየጋመ የሚሄደው የለውጥ የፋና ነው የሚያሳየው አላህ Subhanahu Wa Ta'ala። እና እዚህ ያለው ትነሳለህ ትንቀሳቀሳለህ ለዓላማ ትሰራለህ ሞክር ይሄው እድሉ አለ። እንቢ ትላለህ ትጠረጋለህ። አሁን መጠረግ ላይ ነው አልጠረግም እጠረጋለሁ ሄዳለሁ አልሄድም ላይ ነው ያለው ትንቅንቅ ላይ ማለት ነው። ግን አላህ ያለው አይቀርምና ያው መጠረጉ የማይቀር ነገር ነው ተወደደም ተቀረም። አሁን ያለው ትውልድ ለእስላም በቂ ሊሆን አልቻለም አልተሸከመውም እስላምን የሚያነግብ ትውልድ መንጣት ደግሞ ግድ ነው። አላህ Subhanahu Wa Ta'ala إن يشاء يذهبكم ويأتي بخلق جديد إلى هالله ቦታ ከፈለከት እናንተን ጠራርጎ ያስወግዳችኋል አዲስ ትውልድ ያመጣና ያንተው የልጅ መጥቶ እንደ ሷሃባ ሊሰራ የሚችል ይመጣል አላህ ይቀይረዋል። ምናየው አቅጣጫ ስሜቱም ይሄ ነው። ትናንትና የነበሩት በእኛ እድሜ ከኛ በላይ ያሉትና አሁን በ10 እና በ20 እድሜ ያሉት የተለያየ ነው አመለካከታቸው አይደለም እንዴ? ትውልዱ አሁን ማን መከረው ማን አስተማረው? ግን ያንገሸገሸው ነው ያለው ሁኔታ በዚህ መልክ ሊሆን አይችልም የፈለገው ይምጣ የሚል ትውልድ እየመጣ ነው አሁን ያለው። እኛ ደግሞ አድባችሁ ተቀመጡ ባካችሁ ታስፈጁናላችሁ እያል ገላጋይ ዘርጣችሁ ነን ያለ ነው ማለት ነው። ይሄ ፍጥጫ ላይ ነው አሁን ያለው ኡመተል እስላም ማለት ነው። የትም ዓለም ቢሆን ወጣቱ አሁን ያለው ሁኔታ እንደማያሰድ እየገባው ነው ያለው። ለውጥ መምጣት አለበት እያለ ነው። ሌላው ደግሞ ውርደቱን የለመደው የተላበሰው ይሄው ይሻለኛል ተመሞት መሰንበት ተውኝ ባካችሁ እያለ ነው ያለው ማለት ነው። ይሄ ደግሞ በዚህ መልክ ሊቀጥል አይችልም። አንድ ቀን ውጤት እንደሚመጣ ነው የሚያረጋግጠው አላህ Subhanahu Wa Ta'ala። እና አህለል ኪታቦች ልቁንስ እናንተ ወደ እነሱ ሄዳችሁ ከመሸርኮትና ተመወቀቱ እናንተ በአላማችሁ ላይ ቁማችሁ እነሱ ወደ እናንተ መምጣት ነበር የሚጠበቅባቸው እያለ ነው አላህ። ግን ማን ይጥራቸው ማን ያምጣቸው? እናንተ ጌቶች ናችሁ ቅዱስ ናችሁ አላህ ያቆይልን ይባርካችሁ እየተባሉ እንዴት አድርገው ስተታቸውን እኮ የሚነግራቸው አላገኙም እነሱ። እኛን የምናባልጋቸው ያለ ነው ማለት ነው። እናንተ የአላህ ጥላቶች ናችሁ ከሃዲዎች ናችሁ አላህ ይዛችሁን ትጠፉናላችሁ የሚል ትውልድ ያስፈልጋቸዋል እነሱ። አሁን እነሱ በዶላር ላይ በባጢል ላይ መሆናቸውን የሚነግራቸው ጠፍቶ ጌቶች የዓለም አባወራዎች ናችሁ እየተባሉ ነው እየተወደሱ ያሉት በእኛ እንደበት። ይሄ ብቻ አላህን ያስቆጣል ራሱ የአላህን ጥላት እያወደስን እያመጎስን ያለ ነው ማለት ነው። ثم لا ينصرون እና በእናንተ ላይ ጭራሽ ሊረዱ አይችሉም። እናንተ ውርደቱን ባትመርጡና ከነሱ ጉያዳችሁ ባትሸረኮቱ ኑሮ በምንም አይነት እነሱ በእናንተ ላይ ጥቃት እንዲያደርሱና እንዲያሸንፏችሁ አልፈቅድም ነበር። ግን ምን ይሆናል እናንተ ራሳችሁ መረጣችኋቸው ወደዳችኋቸው ይላል ማለት ነው። ዱሪበት عليهم الذلة እነሱማ የአላህን ቃል ኪዳን ሲጠሉ ነብዩን ሲያስተባብሉ ቁርአንን ሲረግጡ መጀመሪያም ውርደት ካባ አልብሻቸው ነበር ይላል። እናንተ ግን እንደገና ውርደቱን ገፋቸው አለቃነትን ሰጣችኋቸው። አይነማ ቱቂፉ በተገኙበት ቦታ በውርደት ካባ የውርደት ማቅ ተከናንበው ነበር። በሷሃቢ ጊዜ በነብዩ ጊዜ ማን ነው ይሁዲ ማን ነው ነስራኒ አንገቱን ቀጥ አድርጎ እስላምን ሊናገር የሚችል የነበረው? አንገቱን ደፍቶ እንደዛ አኮብሾ ነበር የሚሄደው ማለት ነው። በተገኙበት ቦታ ውርደት ለብሰው ነበር። ኢላ ቢሐብል ሚንላህ ከአላህ በሆነ ቃል ኪዳን ካልሆነ በስተቀር እነሱን የናንተን ጥቃት የሚከላከልላቸው ማንም አልነበረም
ይላል ማለት ነው ወሃቢል ሚን الناس ወይም ደግሞ ከናንተ በተሰጣቸው ቃል ኪዳን ካልሆነ በስተቀር የመኖር እድላቸው ራሱ ከስሞ ነበር እኮ ይላል ማለት ምንድነው ሀብሉ ሚነላህ ማለት ላኢላሃ ኢላላህ ካለ በቀጥታ ማንም ሰው ያጠቃው ሙስሊም ነው ተብሎ ያ የመኖር እድሉ ይፈቀድለታል ማለት ነው ወይም ደግሞ ላኢላሃ ኢላላህ ባልልም እኔ የእስላምን ስርዓት ተቀብያለሁኝ በእምነቴ ለእናንተ ገብሬ እኖራለሁ ካለ ደግሞ የዚማ የሚባለው ነገር አድ ያኔ ደግሞ ሙስሊሞቹ እንግዳውስ የመኖር የሙዋጢን መብት ሰተናል ይሉታል በዚህ መልክ ነበረ ከናንተ ነበር ፍቃድ ወስዶ መኖር የሚችለው አሁን ግን እናንተ ተነሱ ፍቃድ መለመድ ጨመራችሁ ይላል አላህ Subhanahu Wa Ta'ala እንግዲህ ትናንትና ጥግ ጭሰኛ የነበረው ዛሬ እንደገና ባላባት ሆኖ አንተን ጭሰኛ አደረገ ማለት ነው እንዴት ነበረ ታሪክ ተገለባበጠ እኮ ነው የሚለው ዱሪበት አለይሂም ذላ አህለል ኪታቦች ትናንትና አላህ ስለተጣላቸው ውርደትን አለበሳቸው በተገኙበት ቦታ በምስራቅም በምዕራብም አህለል ኪታብ እኔ ብሎ ቀጥ ብሎ መናገር አይችልም ነበር ሙስሊምን ማለት ነው ለ800 አመታት ያህል ሙስሊሞች በበላይነት ዓለምን ቁጭ ብድግ አድርገው የገዟት ማለት ነው እና እነዛ ሰዎች ኢላ ቢሐብል ሚነላህ ወይም የአላህን ቃል ኪዳን ተተከበሉ ላኢላሃ ኢላላህ ካሉ እንደናንተ ሰልመው ከተቀላቀሉ ወሐብል ሚነናስ ወይም ደግሞ ጅዝያ ከፍለን ግብር ገብረን እንኖራለን ይፈቀድልን ካሉ ነበር እንጂ ሊኖሩ የሚችሉት ከዚህ ውጪ በአለቃነት ስሜት እኮ ሊኖሩ የማይችሉ ሰዎች ነበሩ ይላል ዛሬ ግን እናንተ እንደገና በተገላቢጦሽ አሽከርነቱ እንኳን አልተሳካላችሁም ዘበኝነት እንኳን የሚቀጥራችሁ ጠፋ በእነሱ ቤት ማለት ነው እነሱ ሰማይ ወጡ ከዛ ይሄን ያመጣው ማን ነው እናንተ ራሳችሁ ናችሁ ይላል አላህ Subhanahu Wa Ta'ala ወባኡ ቢገضብ ሚን አላህ በዛ በኩፍራቸውና በአመጻቸው ሳቢያ የአላህን ቁጣ ተሸምተው ተመልሰው ነበር ወዱሪበት አለይሂሙል መስከና ወራዳነት በእነሱ ላይ ተጽፎባቸው ነበር እና ያን ሁሉ ውርደታቸውን እንደገና ፈነቃቅላችሁ ያነሳችኋቸውና አለቃነት የሰጣችኋቸው እኮ እናንተ ናችሁ ይላል ذلك بانهم كانوا يكفرون بآيات الله እና እነዛ ሰዎች አላህ Subhanahu Wa Ta'ala እንደዛ ያዋረዳቸውና ያበኮላሻቸው ለምንድነው የአላህን አያት በመካዳቸው የአላህን አንቀጾች ጌታ የላከላቸውን መመሪያ በመካዳቸው እናንተም አሁን እየካዳችሁ ነው በተግባር ታዲያ ምን ይሁን እነሱ የሰሩትን ጥፋት እናንተም ሰራችሁ እና በአላህ አያት በመካዳቸው አይደለም እንደነሱን ያዋረድኳቸው ወይቅቱሉን الانبياء የአላህ ነብዮች ይገሉ ነበር بغير حق ያላግባብ ذلك بما عصوا وكانوا يعتدون እና ይሄንን የሚያደርጉት ደግሞ ጌታን በመወንጀላቸውና ደንበር የሚተላለፉ በመሆናቸው ነው ያ ሁሉ ውርደት ያመጣሁባቸው እናንተም ታዲያ ያንን አይነት ወንጀል ዛሬ እየሰራችሁ ከሆነ ምን ተጠብቃላችሁ ነው የሚለው አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي وعلى اله